እስቲ ዛሬ ወደ አምስተኛው መቶ ክፍለ ዘመን አብረን እንጓዝ። በታሪክ ውስጥ እጅግ አስገራሚ ከሆኑት ሃይማኖታዊ የፍርድ ቤት ድራማዎች አንዱን ነው ዛሬ በጥልቀት የምንዳስሰው። ይህ ተራ የታሪክ ትረካ አይደለም። ከፍተኛ ፖለቲካዊ ሽኩቻ፣ ረቂቅ የቃላት ትርጉም፣ ክርክርና የቤተ ክርስቲያን መሪዎች የሥልጣን ፍልሚያ በጉልህ የታየበት ነው። በእነዚህ ታሪካዊ ምንጮች ላይ ተመስርተን ይህ ክስተት እንዴት ደረጃ በደረጃ እንደተከናወነ አብረን እንመለከታለን። ዝግጁ ከሆናችሁ በቀጥታ ወደ ጉዳዩ እንግባ። 1500 አሃዙን ብቻ እስቲ እናስበው። እጅግ አስገራሚ ነው። ዛሬ የምንመረምረውና በኬልኬዶን ጉባኤ የተጀመረው የሃይማኖታዊ መለያየት እኮ ዛሬም ድረስ ለ1500 ዓመታት ዘልቋል። ይህን ያህል ረጅም ዘመን የዘለቀው መለያየት መነሻው ምንድነው ብለን እንድንጠይቅ ያድርገናል። የዛሬው ታሪካዊ ዳሰሳችን ቁልፍ ጥያቄ ይህ ነው። በእና ከ በሚሉ ትንንሽ መስተዋድዶች ወይም በእንግሊዝኛው ፕሪፖዚሽንስ ላይ የተነሳው የቋንቋና የትርጉም ልዩነት ከቤተ መንግሥት ፖለቲካ ጋር ሲደባለቅ እንዴት ዓለም አቀፋዊ ቤተ ክርስቲያንን ሊከፍል እንደቻለ አብረን እንፈትሻለን። ነገሩ ላዩን ሲታይ የቃላት ጨዋታ ሊመስል ይችላል። ነገር ግን ከጀርባው እጅግ ጥልቅ የሆነ ስነ መለኮታዊና ፖለቲካዊ ፍልሚያ ነበረ። እንግዲህ ክፍል 1 እስክንድሪያ ከአንጾኪያ። ታሪኩ የሚጀምረው ከዚህ ነው። መድረኩን በደንብ ለማዘጋጀት ያህል በአራተኛውና አምስተኛው መቶ ክፍለ ዘመን ሁለት ታላላቅ የሥነ መለኮት ትምህርት ቤቶች ነበሩ። የእስክንድሪያው ትምህርት ቤት ትኩረት የሚያደርገው በቃል ሥጋ ትስስር ላይ ሲሆን የክርስቶስን ማይከፈል አንድነት ማለትም አንድ ባሕሪነትን አጥብቆ ያጎላል። በሌላ በኩል ደግሞ የአንጾኪያው ትምህርት ቤት የቃል ሰው ስነ መለኮትን በመከተል መለኮትና ትክክለኛ የሰውነት ባህሪ ሳይቀላቀሉ መቀጠላቸውን ወይም ሁለት ባህሪያት መኖራቸውን ያጎላል። ይህ የትርጉም እና የአገላለጽ ልዩነት ነው ቀስ በቀስ እየተካረረ ወደ ትልቅ ግጭት ያመራው። ይህ የጊዜ ሰሌዳ ነገሮች ምን ያህል በፍጥነት እንደተበላሹ በግሩም ሁኔታ ያሳያል። በ431 ከተደረገው የኤፌሶን ጉባኤ በኋላ በ433 የተደረገው የእርቅ ስምምነት ለጥቂት ጊዜም ቢሆን ሰላም አምጥቶ ነበር። ነገር ግን ይህ ስምምነት እጅግ ተሰባሪ ከመሆኑ የተነሳ ወዲያውኑ ፈርሶ እርስ በርስ ወደ መዋገገዝና የፍርድ ቤት ሂደቶች አምጥቷል። አሁን ትኩረታችንን በ448ቱ ክስተት ላይ እናድርግ። ክፍል 2 የዚያ ታሪካዊው የአውታኪ የፍርድ ሂደት። የውጥረቱ ጣሪያው ወደ ሆነው የ448ቱ የቁስጥንጥንያ የቤት ውስጥ ሲኖዶስ እንሸጋገር። የዚህን ፍርድ ቤት ዋና ገጸ ባህሪያት እናስታውቃቸው። በአንድ በኩል አውጣኪ የተባለ የ70 ዓመት አረጋዊ መነኩሴ አለ። እርሱ ጥልቅ የሆነ የስነ መለኮት ዕውቀት ባይኖረውም በቤተ መንግሥት ውስጥ ከፍተኛ ተጽዕኖ ማሳደር የሚችል ሰው ነበር። በሌላ በኩል ደግሞ እጅግ ብልህና ርኅራኄ የሌለው አውሳቢዮስ ዘዶሪላዮም የተባለ አቃቤ ሕግ መሰል ከሳሽ ቆሟል። አውሳቢዮስ ይህን አረጋዊ መነኩሴ በብልሃት በማፋጠጥ ወደ ወጥመድ አስገባው። የክርክሩ ዋና ማጠንጠኛ እሩይ የሚለው ቃል ነበር። ክርስቶስ ከእኛ ጋር በሰብአዊነቱ እሩይ ነው ወይስ አይደለም የሚለው ጥያቄ ሲነሳ አውጣቂ አመነታ። ያመነታበት ምክንያት የክርስቶስን ሰው መሆን ክዶ ሳይሆን ይህን ቃል ከተጠቀመ ሁለት ልጆች እንዳሉ አድርጎ የሚያስተምረውን የተወገዘ ትምህርት ያመጣብኛል ብሎ ክፉኛ ስለፈራ ነበር። ነገር ግን ከሳሾቹ ይህንን ማመንታት እንደ ፍጹም ክህደት ቆጠሩት። በመጨረሻም አውታኪ ይህን ታሪካዊ ምስክርነት ሰጠ። ይህ አባባሉ የእስክንድሪያን ከሁለት ባህሪያት የሚለውን ትምህርት በጊዜ ቅደም ተከተል ማለትም በፊት እና በኋላ ብሎ በተሳሳተ መንገድ የተረዳበትን ሁኔታ ያሳያል። በዚህም ምክንያት የቁስጥንጥንያው ፓትርያርክ ፍላቪያን በአውታኪ ላይ የውግዘት ፍርድ አስተላለፉ። ክፍል 3 የዘራፊዎች ጉባኤ በመባል የሚታወቀው ክስተት። የ488ቱ ፍርድ ዝም ተብሎ የታለፈ ይመስላችኋል? በፍጹም። የእስክንድሪያው ቡድን መጠነ ሰፊ የመልሶ መታካት ዘመቻ ከፈተ። አሁን የጨዋታው ሕግ ተቀየረ። በ449ኛም የእስክንድሪያው ፓትርያርክ ዲዮስቆሮስ የንጉሠ ነገሥቱን ሙሉ ድጋፍ አግኝተው በሁለተኛው የኤፌሶን ጉባኤ ላይ የዳኝነቱን ወንበር ተቆጣጠሩ። እርሳቸውም የ488ቱን ውሳኔ ሙሉ በሙሉ በመገለበጥ አውታኪን ከክስ ነጻ ሲያረጉ፣ ከሳሾቹን ደግሞ ከሥልጣን አባረሩ። የዚያን ዘመን ስሜት ምን ያህል የጋለ እንደነበር እስቲ በዐይነ ሕሊናችን እንሳለው። በጉባኤው ላይ የነበሩት አባቶች የአንጾኪያን ሁለት ባህሪያት የሚል ትምህርት በጽኑ መንከካውም የማይከፈለውን አትከፈሉ እያሉ በከፍተኛ ድምፅ ይጮኹ ነበር። ይህ የሕዝብ ማዕበል የእስክንድርያን የአንድነት ስነ መለኮት በግልጽ የሚያንጸባርቅ
እና የሚያስተጋባ ነበር። በዚህ ጉባኤ ላይ የተፈጠረው ሌላው ትልቁ ክስተት የሮማው ጳጳስ ሊዮ የላኩት የትምህርት ደብዳቤ ወይም ታዋቂው ቶም ሳይነበብ መታለፉ ነው። ይህ ደብዳቤ የአንጾኪያን ትምህርት የሚደግፍ በመሆኑ በጉባኤው ተቀባይነት አላገኘም። በዚህ የተቆጡት ጳጳስ ሊዮ ጉባኤውን ሕጋዊ እንዳልሆነ በመግለጽ የዘራፊዎች ጉባኤ በማለት ሰየሙት። ክፍል 4 የኬልቄዶን ግልበጣ፣ የመጨረሻውና ወሳኙ ምዕራፍ። ወደ 45ቱ የኬልቄዶን ጉባኤ ስንሻገር አንድ ያልተጠበቀ የታሪክ አጋጣሚ ተፈጠረ። ንጉሥ ቴዎዶሲዮስ በድንገት ከፈረሱ ወድቆ ሲሞት ሥልጣኑን እህቱ ንግሥት ብርክጣይቲ እና ባለቤቷ መርቅያን ተረከቡ። አዲሶቹ መሪዎች የፖለቲካ አቅጣጫቸውን በመቀየር በቀጥታ ከሮም ጋር ወገኑ። ይህ የፖለቲካ ለውጥ ነው እንግዲህ የኬልቄዶንን ጉባኤ መጥራት ግድ ያደረገው። በዚህ በኬልቄዶን ጉባኤ ፓትርያርክ ዲዮስቆሮስ ለፍርድ ቀረቡ። በእርሳቸው ላይ የቀረቡት ዋና ዋና ክሶች ደግሞ እነዚህ ነበሩ: ያለ ሮም ፈቃድ ጉባኤ ማካሄድ፣ የተወገዙ ሰዎች መመለስ እና የሮማውን ጳጳስ ሊዮን ማውገዝ የሚሉት ይገኙበታል። እስቲ እነዚህን ክሶች በደንብ እንመርምራችሁ። በጣም ትኩረት የሚስብ አንድ የጎደለ ትልቅ ነገር አለ። ፓትርያርኩ ከሥልጣን እንዲወርዱ ከተደረጉባቸው ክሶች ውስጥ አንዱና ዋነኛው መሆን የነበረበት ጉዳይ በዚህ ዝርዝር ውስጥ ጭራሽ አይታይም። ምን እንደጎደለ ማስተዋል ይቻላል? አዎ፣ በትክክል የኑፋቄ ወይም የክህደት ክስ አልነበረም። ምንጫችን በግልጽ እንደሚያስቀምጠው ዲዮስቆሮስ ከሥልጣን የተወገዱት በቀኖናዊ ጥሰቶችና በፖለቲካዊ ሽኩቻ እንጂ በተሳሳተ ሃይማኖታዊ ትምህርት አልነበረም። ይህ እጅግ አስገራሚ የሆነ የታሪክ ሽክርክሬት ነው። ምክንያቱም ዓለም አቀፋዊቷን ቤተ ክርስቲያን የከፈላት ግለሰቡ መናፍቅ ተብሎ ሳይሆን አስተዳደራዊ በሆኑ ጉዳዮች በተፈጠረ አለመግባባት። ከዚህ ጋር ተያይዞ ሁልጊዜ የሚነሳ አንድ ትልቅ የተሳሳተ ግንዛቤ አለ። ሞኖፊዛይት የሚለው ቃል ብዙውንም ጊዜ የኬልቄዶንን ጉባኤ ባይቀበሉትን አብያተ ክርስቲያናት ለመግለጽ ይዋላል። ነገር ግን ምንጫችን በግልጽ እንደሚያብራራው ይህ ስያሜ ፈጽሞ ትክክል አይደለም። ምክንያቱም እነዚህ አብያተ ክርስቲያናት የሚያምኑት መለኮት እና ትክክለኛ የሰው ባህሪ ሳይቀላቀሉና ሳይዋጡ በተፈጠረ ፍጹም ተዋህዶ እንጂ ሰብአዊነት በመለኮት ተዋጠ በሚል አስተምሮ አይደለም። በመጨረሻም ይህን አብረን ያሰብን እንድንሰናበት ወደድኩ። ለ1500 ዓመታት የዘለቀው ይህ ታሪካዊ መለያየት በአብዛኛውም የቃላት ትርጉም ልዩነትና በዚያን ዘመን በነበረው የቤተ መንግሥት ፖለቲካ ላይ መሆኑን ከምንጫችን በግልጽ ተመልክተናል። ታዲያ ይህ ከሆነ ዛሬ ባለንበት ዘመን ወደ ኋላ መለስ ብሎ ታሪካዊ እና ስነ መለኮታዊ ሁኔታዎቹን በነጻነት በመመርመር እርቅ ማውረድ ይቻል ይሆን? የዛሬው ታሪካዊ ዳሰሳችን በዚህ ያበቃል። ይህ ጥልቅ ጉዞ አስደሳችና አዲስ ነገሮችን ያሳየ እንደነበር ተስፋ እናደርጋለን። ቸርን ሰንብት።